የመሲ ወንድም እንግዲህ ቴዲ ጋር ይደውልና የት ነገር ማግኘት እፈልጋለሁ ይለዋል። አንተ ማነህ ብሎ ይጠይቃል። እኔ ማንነቴ ይቆየኝና አንተ የት እንዳለ ንገረኝ ይላል። ቆይ ምን አይነት ድፍረት ነው እኔ ያለሁበት ቦታ ማጠየቅ እየፈለግኩ ይለዋል። እሱም ደግሞ መልሰው እባክህን እኔ የሚስት ወንድም ነኝ ትሎ ይለዋል። ከዛ ደግሞ አንተ ነህ እንዴ እንደውም ሲፈልግ ነበረ እንኳንም በሰላም መጣ እና ታዲያ የፈለግበት ቦታ ማምጣት ትችላለህ ብሎ ይቀጥረዋል። በዚህ መሀል ደግሞ ማኩ ይመጣና እንግዲህ ከሱ ጋራ ለማውራት አንቺ ውጪ ይላታል። እንዴት ነው ሰተት አርግተሽ የቤቴ ድረስ ይዘሽ ትመጫለሽ እንዲህ ይላታል። እና ምን ላድርግ እና ካላሳየኸኝ ብሎ ሲያስጨንቀኝ ምን ማድረግ ነበረብኝ ትለዋለች። እሱ ደግሞ እንዴት ነው ምን ነው ፈራህ እንዴ ይለዋል ማኩ። ከዛ እኔ ነኝ አንተን የሚፈራው እንዴ ብሎ ይመልስለታል። ከዛ እንግዲህ በዚህ መሀል እሱ ደግሞ እየተመላለሱ አንድና ሁለት እያሉ ማኩ እንግዲህ በጣም ተናዳጅና ግፍርተኛ ስለሆነ በጣም ተናዶባት ስለነበረ ቆይ አንተ እንዴት ነው መሲ እንግዲህ ወንድምየውን የት ነው የምትሄደው ብላ መንገድ ላይ ትይዘዋለች። አይ ስል የትም አልሄድም ምን ነው ብሎ ይመልስላታል። አይ እና ታዲያ እና የት ቴዲ ጋር ልትሄድ ነው ወይ ብላ ትጠይቀዋለች። አዎ ብሎ ይመልስላታል። እሷም ደግሞ እዛ መሄድ አትችልም እባክህን ትለዋለች። ከዛን እረ ራስሽ እባክህን ትላለች። ማኩ እንግዲህ ጥሏት ይወጣል። እሷም ተከትላት ትሄዳለች። እያባረረችው ነበረ። እንግዲህ ሁለቱም እየተባረሩ ምንም አይነት እንኳን አልደረሰችበትም። እንግዲህ የቀድሞ ሚስቱ በጣም እየተጨነቀች ነበረ። ቤቲ ቆማ እየተጨነቀች ሳለ ትመጣለች ይመራል። ከዛ አንቺ ደግሞ ምን ታረጋለች ከዚህ ጋር ትላታለች። አይ እናንተ እኮ ተከትዬ ነው የመጣሁት እናንተ ወደ ቴዲ ቤት ትመጣላችሁ ብዬ ነው አንቺን ተከትዬ የመጣው ብልግና አይሆንብኝና ትላለች። እና ታዲያ አሁን የት ነው የቴዲ ቤት ይሄ ነው እንዴት ትለዋለች። አዎ ይሄ ነው ብላ ትነግራለች። ቆይ አንቺ ምን ፈልገሽ ነው ምን ታረጊ ነው እዚህ የመጣሽው ትላታለች። እሷ ደግሞ አይ ምንም አላደርግም ደግሞ እኔንም ጎትቶኝ ነው ያወጡኝ ወደ ውስጥ መግባት አትችም ትላታለች። እና ታዲያ ዝም ብዬ ልመለስ ነው ወይ እኔ እየመጣው ትላለች። መሲ እንግዲህ በርግዳ ወደ ውስጥ ስትገባ ሁለቱም እየተደባደቡ ነው። ማኩ ምን እያደረክ ነው ብላ ታገላግለዋለች። እንግዲህ እነሱ ሁለቱ በጣም ተናዷሉ። እንግዲህ አንተ እንዴት እንደዚህ ልትሆን ቻልክ? እንዴት ነው አንተ የእሷ ወንድም ልትሆን የቻልከው ብሎ ነበረ እየደበደባት። እንግዲህ እሱ ደግሞ ደንግጦ ነገር ግን ምንም ነገር እንዳላወቀ ነው እንግዲህ ያደረገው። አውቆ ይሁን ሳያውቅ ባይታወቅም ነገር ግን ምንም አይነት ነገር እንኳን ድንጋጤ ቢታይበትም ምንም አይነት እንኳን መልስ ለመለስ እናንተ የምታወሩት ነገር ራሱ አልገባኝም ብሎ ይመልስለታል። ማኩ ደግሞ እንዴት ግን ያንተ ኃጢአት አይገባም ስለው አንገቱን ይደፋል ቴዲ። እና ታዲያ ምንድን ነው የምትሉኝ? እናንተ እኮ አብዳችሁ ልታሳብዱ ነው ወይ ይላቸዋል። ጭራሽ አብደን ነው የምናሳብድ ይለዋል። አንተ ቆይ ምንድን ነው አሳቤ? እንዴት ነው የማታውቀው? ይሄንን እያወቅ እንዴት ነው እንደዚህ የምታደርገው ይለዋል። በግድያ ታገላግላለች መሲ። ከዛንን አንቺ ተይኝ ይላታል። እሱ በጣም ተናዶ ተይኝ አንቺ ራስሽ እዚህ ምን ታረጋለች ይላል። ቴዲ ደግሞ ውጡልኝ ከዚህ ቤት ይላል። ከዛንን አይ አይደለም ከዚህ ቤትማ አንወጣም የመጣንበትን ነገር ሁሉ ሳንጨርስ ተነጋግረን ነው የምንወጣ ትለዋለች። እሱም ደግሞ አንቺ መሲ እንደዛ ነው ወይ የምታምኝ ይላል። አዎ እኔ ነኝ እኮ ወረቀቱን ከኪስ ውስጥ ወስጄ ያነበብኩት ትለዋለች። ከዛ እንግዲህ ቴዲ ደግሞ ትዝ ይለዋል ያን ጊዜ ወረቀቱን አደራ ብላ
ትልቅ ጉዳይ ነው የሚነግር። ይህንን ግን በአፌ መናገር ስለማልችል ወረቀቱን ልስጥ ብላ ወረቀቱን ትሰጣለች። ወረቀቱን ስትሰጠው ግን እኔ ከታሰርኩኝና እኔ ከሌለው ብቻ ነው የሚታነበው ትለዋለች። እንግዲህ ያኔ ቴዲ እሷ በታሰረችበት ሰዓት ጊዜ ሄዶ ሲፈልግ አላገኘም ነበረ። ምክንያቱም እንግዲህ መሲ ወስዳ ምስጢሩን አውቃ ነበረ። ይህንን ግን ቴዲ ምንም የሚያውቅ አይመስለኝም። ለምን ወረቀቱን አላነበበም? እንግዲህ እሷም ደግሞ አልነገረችውም። እንግዲህ አሁን ግን ትልቁ ነገር ፈንድቷል። እሱ ግን እነሱን ለመረበሽ ብሎ ሌላ ነገር ነበረ ያወራ። እንግዲህ እንዲደነግጡ ብሎ ሌላ ነገር ነበረ የቀባጠረ እሷ አይደለችም ብሎ ኤልሹ እንግዲህ ታናዳ መጣ። ቦርሳዋን እንግዲህ ወር ታደርጋለች። ከዛ ደግሞ ኤልሳ ምንድን ነው? ምን ሆነሽ ነው? ለምንድን ነው እንደዚህ የተናደሽው? ትላታለች። አይ ምንም አልሆንኩኝም ትላታለች። እና ትምህርት ቤት የለም እንዴ ብላ ትጠይቃታለች። እሷም ደግሞ ቆይ ታዲያ እኔ ምን ላግዝሽ እችላለሁ? እኔ እኮ ብቻ ነኝ ያለሁት ቤት ውስጥ የሚያስናና ነገር እና የሆነ ነገር እኮ ልነግርሽ ነው ብዬ ነው ትላታለች። አይ ምንም ነገር አትንገሪኝ፣ ዝም በማለት ብቻ ተባበረኝ ትላታለች። እሺ በቃ ችግር የለውም እኔ ዝም እላለሁ ትላታለች። እንግዲህ በዚህ መሀል የኑኑ እናት ትመጣና እንዴት ዋላችሁ ትላቸዋለች። ደህና እግዚአብሔር ይመስገን ይላታል። እንግዲህ እነ ኑኑ የሉም እንዴ? ቤቱ እኮ በጣም ጭር ብሏል ብላ ትጠይቃለች። አሁን ኑኑ ነበረች እኔ እንጃ ትላለች። ከዛ እስቲ ቆይ ላይ ወጥቼ ሊፈልጋቸው ብላ የኑኑ እናት ወደ ላይ ትወጣለች። ኤልሹ እንግዲህ ጆን ጋር ትደውልና ከዛንን እንዴ ምን ነው በዚህ ሰዓት ደወልሽ ይላታል ጆን። ከዛንን ባኬ እና ክፍል የለም እንዴ ብሎ ይጠይቃታል። ቀርቼ ነው ትላለች። ከዛ ምን ማለት ነው ቀርቼ ነው ስትል እየቀለድሽ ነው ወይ ይላታል። አረ ጆ እየቀለድኩ አይደለም በጣም ደብሮኝ ነው ለዛ ነው ቀርቼ ነው ትላለች። እና ታዲያ ምን ሆነሽ ነው የደበረሽ ብሎ ይጠይቃታል። እና ምንም አላቅም በጣም ደብሮኛል ትላለች። እና ታዲያ አንድ ምስራች ልንገርሽ ትላታል። ምንድን ነው እሱ ንገረኝ ትለዋለች። ከዛን ዛሬ እኮ ነው እናትሽ የምትፈታ ይላታል። እሷ ደግሞ ይሄንንማ አውቀዋለሁ ትላለች። ቆይ አንተ ግን እንዴት ልታውቅ ቻልክ ብላ ትጠይቀዋለች። አይ እኔማ እንደ አጋጣሚ ሰምቼ ነው ትላለች። ቆይ ጆን አሁንም ከእናቴ ጋር ትሰራለህ ወይ ብላ ትጠይቃለች። እናት ይሄን ነገር እንለፍና አሁን ሌላ ነገር እናውራ ይላታል። እና ታዲያ ቆይ እኔ ምን ላደርግልሽ ብሎ ይጠይቃታል። ይዘኝ ውጣ ብላ ትመልስለታለች። ቆይ ይሄን ሀል ነው እንዴ የደበረሽ ይላታል። አዎ አንተ ከምትለውና አንተ ከምታስበው በላይ ነው የደበረኝ ትለዋለች። እንግዲህ እሺ በቃ ችግር የለውም ተዘጋጅና ጠብቅኝ እመጥቼ ወስድሻለሁ ይላታል። እሺ በቃ እኔም ተዘጋጅቼ እጠብቀዋለሁ ትላለች። የእውነት ለመናገር እንግዲህ ኤልሹ በጣም ታዛዝናለች። እንግዲህ እናቱም ሆነ አባቷም እንግዲህ በወንጀል የተጨማለቁ ናቸው። አባቷን እስካሁን አላወቀችም። አባቷ እንደሞተ ነው የምታውቀው። እስከ ዛሬ ድረስ እንግዲህ መኩ ነው እንግዲህ መኩ ወንድሟ እንደሆነ እንኳን ወንድሟ እንዳልሆነ እንኳን ቢያቅም ነገር ግን ምንም አላለም። እንግዲህ እንደ እህት አድርጎ ነው የተንከባከባት አለ ያለው ማለት ነው። ፊቱ እንኳን አልነሳም። እና ይሄንን እንግዲህ ደብቆ ይዟል። ይሄንን የሰማች ቀን በህይወቷ ላይ ምን እንደሚሆን እንግዲህ በጣም ከባድ ነው። እንግዲህ ትምህርቷን እንኳን አቋርጣ ነበር። እናትና አባት ስለሌላ ውስጥ ሰላም ከሌላ ትምህርት ልትማሩ አይደለም ምግብ ለመመገብ ራሱ በጣም ይከብዳል። ኤልሹ እንግዲህ ትምህርቷን ያቆመችበት እናትዮም በሌላ ወንጀል ስለተጠመደች እና ለሷ ቦታ ስለማትሰጥ እንደዚህም ደግሞ አባቴ ሞተዋል ብላ ነው የምታስበው። ነገር ግን የማኩ አባት ነበረ የሞታ የእሷ አባት ነበረ። እንግዲህ አሁን አባትየው በሕይወት አለ፣ ግን ከሞተ ምንም ነገር አይተናነስም። ምክንያቱም ነፍሰ ገዳይና እንዲሁም ደግሞ የወንጀልን ነገር ነው የሚሰራ። እንግዲህ ኤልሹ ይሄንን የሰማች ጊዜ ምን ትሆናለች? በሕይወቷ ላይስ ምን ይከሰታል?
እውነት አባቴ ብላ ትቀበላለች ወይስ ደግሞ ምን ታደርገዋለች የሚለውን ኮሜንት ላይ እንግዲህ አስተያየታችሁን እጠብቃለሁ። በራሴ በኩል እንግዲህ እንደዚህ አይነት አባት አለኝ ብዬ ከማወራ አባቴ የለኝም ብል በጣም እወዳለሁ። ሁለተኛ ነገር በልጆችና ብዙ ነገር እንግዲህ የሚሰራ በሰው ነፍስ የሚጫወት ሰው ነው። በጣም ከባድ አባት ነው ያላት። እንግዲህ ይሄንን አምና ትቀበላለች የምለው። ሁለተኛ ነገር ደግሞ እስከ ዛሬ ድረስ እናቷ ይሄንን ምስጢር አድርጋ ለምን እንደቆያች ለእናትዮ ቦታ ይኖራታል ወይ? እንግዲህ ጆንም ስለዚህ ጉዳይ በደንብ አድርጎ ስለሚያውቅ ጆንም ራሱ የምትጣላና እንግዲህ አይናቸው ለአፈር የምትል ይመስለኛል። ለምን ምክንያቱም ቢባል እናትን የሚያክል እንግዲህ እናት ዋሽታ በጣም ከባድ ነው። አባት ሞቷል ብላ እሷ ይሄን ሁሉ ስታለቅስና ስታነባ ስታዝን ቆይታ እንግዲህ አባቷ ሌላ ሰው ሲሆን በጣም ከባድ ነው። እንግዲህ እንደዚህ አይነት ነገር ሞቷል ተብሎ በሕይወት ሲኖር በጣም ይከብዳልና እንግዲህ በሚቀጥለው እየሄደን እንግዲህ ምናይ ይሆናል። ምን ላይ እንደሚደርሱ ኤልሹ እንዴት እንደምትቀበል እናትዮስ እንዴት እንደምትል አባትዮስ ምን አይነት መልስ እንደሚመልስለት ሁላችን እንጠብቃለን። እንግዲህ ለዛና ክፍል ውስጥ ቁጭ ብላ የልጁን ፎቶ እያየች ሳለ እናትዮ እንግዲህ ካች ብላ ትመጣለች። እንዴ ወይኔ ጉዴ አንቺ ደግሞ አይኔ ነው ምንድን ነው ትላታለች። አይ አይንሽ አይደለም እኔ ራሴ ነኝ ትላታለች። ቆይ ምንድን ነው ከዚህ የምታደርጊ? ምን ልታደርጊ መጣች? ትላታለች። ከዛ እሷ ደግሞ አንቺ ራስሽ ማነሽ? እንዴት አንቺ እኮ ያለሽው በቤቴ ውስጥ ነው፣ ምንድን ነው የምታወሪ? ትላታለች። ከዛንን እንግዲህ እንደዛ ብላት ቆይ ምን አውቃለሁ ታዲያ ምን ልታረጊ እንደመጣሽው ምን እንደምታረጊ ምን አውቃለሁ ወንጀለኛ አይደለሽም እንዴ? ትላታለች። ከዛ በዚህ መካከል ቆይ ለሜኩ ሊደውልለት ትላለች። ልትደውለው እንግዲህ ቆይ አሁን እቃዎችን አስተካክዬ ላስቀምጥና ማን እንደሆንኩ አሳይሻለሁ ብላ እሷ ወደ ላይ ትወጣለች። ወይኔ ጉዴ ቆይ እንዴት ሊሆን ቻለ እያለች እንግዲህ ስልኩን እየደወለች ነው። የለዛኛ ቤት ውስጥ እየሄደች ቤሉናሳ እያለች እየደወለች ነበረ። ቤሉን ለማውጣት ስትሞክረው እንግዲህ የት ልትሄጂ ነው ብላ ትጠይቃታለች። እና ታዲያ አንቺ ምን አገባች? ትላታለች። ከዛን እኔ ለአንቺ ብዬ ነው ራስሽን ጠብቂ ትላታለች። አንቺ እኔ ራሴን አውቃለሁ፣ አንቺ ሰው ለራስሽ ተጨነቂ ትላታለች። እንግዲህ አውቆ ቴዲ ደግሞ ልባቸው ሊሰርቅ ሲፈልግ ሌላ ነገር ያወራና ከዛን እንግዲህ እሷ አይደለችም እንደውም ብሎ ይሸውዳቸዋል። እንግዲህ እሱ ደግሞ እንዴት ሊሆን እንደቻለ ለመናገር ፍቃደኛ ሳይሆን እርስ በራሳቸው እየተያዩ በጣም ግራ ገብቷቸው ነበረ። ከዛን እየተያዩ ዝም ብሎ ምንም አይነት ነገር እንኳን መልስ አልመለሰለትም። እንግዲህ ወይዘሮ ቢኒ ደግሞ እንግዲህ ቤቷ ውስጥ ገብታ እቃዎቿን እያስቀመጠች ነበረ። ከዛንን ወይኔ ማ ነው አንቺ ነሽ እንዴ? መነፈስ መስሎኝ ነው ትላታለች። መንፈስ ምን ያደርጋል ከዚህ ጋር ትላታለች። ከዛ ደንግጣ ስለነበረ እውነት መንፈስ መስሎኝ ነው ትላታለች። ምን ነው በቤት እኮ ሌላ ነገር አስባችኋል እንዴ? ትላታለች። እረ በምንም እንዴት እንደዚህ አይነት ነገር እናስባለን? ልጆችሽ እኮ እንዴት እንደወደዱሽ እናት አይደለሽም እንዴ? ለምንድን ነው የማትወደጂ? ስለዚህ ምንድን ነው ምናምን ትላታለች። አይ አይደለም እጅግ ደስ ብሎኛል ስለመጣሽ በጣም አመሰግናታለሁ ትላታለች። እንኳንም እግዚአብሔር ረዳሽ እና እንኳንም ተፈታሽ፣ እንኳንም ለቤትሽ አበቃሽ ትላታለች። ነገር ግን በቶሎ አይደለም እኮ የመጣሁት በጣም እሺ ቆይቷል ነበረብሽ ትላታለች።
ከዛን ሲጀመር እናንተ ከቤቴ ለቃችሁ እንድትወጡ እኮ ነግራችሁ ነበረ። እሺ ግን ለምንድን ነው የማትሰሙ? ለምንድን ነው ቤቴን ለቃችሁ የማትወጡ? የግል ቤታችሁ አደረጋችሁ። እኔና እናንተን እኮ አልተከራየንም። ለምንድን ነው ቤቴን ለቃችሁ የማትወጡ? ትላታለች። እንግዲህ እሷ ደግሞ አይ ችግር የለውም ቤትሽን ለቀንልሽ እንወጣለን። እስቲ አሁን ከዚህ ጋር ውጭልኝ ትላታለች። ከዛን ታሽከረክራትና ይሄ እኮ የኔ ቀሚስ ነው ትላታለች። አረ እኔ ያንቺን ቀሚስ አልለበስኩም ትላታለች። እንግዲህ በጣም ነበረ እያዛዘነችኝ። እውነት ለመናገር እንግዲህ ሰው በተንኮሉ ተረድቶ ይሄን ነገር ሲያደርግ በጣም ከባድ ነገር ነው። እና አንዳንድ ጊዜ እንደዚህ አይነት ነገሮች ስናየው ልባችን የሚያስደነግጠው አንድ ቤት ውስጥ ያሉ ነው ድራማው የሚሰራና እንግዲህ የአንድ ቦታ ሆነ ስናስበው በጣም ነው የሚያስጨንቀው። እንግዲህ ቶሎ ብለሽ አሁን ኮቶትሽን ሰብስቢና ከዚህ ጋር ውጪ ትላታለች። ቆይ ምን አግኛችሁ? ገና ነው አሁን እሰራላችኋለሁ ትላለች። እንግዲህ ቢሆን እኮ ተመራርቀንና በደንብ በትክክለኛ ነበረ መለያየት ያለብን ትላታለች። ከዛንን እንግዲህ አንቺ በጣም መልካም ልጅ ነሽ፣ ስለዚህ እግዚአብሔር ልጅሽን ያሳድግልሽ ትላታለች። ቤት በኩል ታድጋለች። እናንተ እኮ እዚህ መጣችሁ ልጄን እየኮረኮማችኋት እንደው ማደግ አልቻለችም ትላታለች። እንግዲህ ስድባን ሁሉ ችላ አሁን ሂጂና ኮቶትሽን ሰብስቢ ከዚህ እንድትወጡ ፈልጋለሁ ትላታለች። እንግዲህ አሁን ቤሉን የለም። ቤሉን ሲመለስ እንግዲህ ምን እንደሚያደርግና ምን እንደሚናገር ምን እንደሚፈጥር ደግሞ አልታወቀም። እንግዲህ ሁለቱም መሲና ቤሉን እዛ በጣም ደንግጦ ቆመዋሉ። ምንም አይነት እንኳን እንደዚህ አይነት እንዴት ሊሆን ይችላል? አውቆ እኛን ሀሳብ ለመሰረቅ ነው ይላል እሱ። ከዛንን እንግዲህ ነገር ግን ቴዲ ምንም አልመሰለውም። እንግዲህ እንደደነገጡለት ደስ ብሎት ነበረ። ፊታቸውን ሲያይ ሁለቱም ደንግጠዋሉ። ስለዚህ ያሰበ ነገር ተሳክቶለታል። ከዚህ በፊት ኑኑን ጠርቶ እሷ እኮ ያንቺ እህት አይደለችም ብሎት ነበረ። ኤልሹና ጆኒ አንድ ላይ ተገናኝተው እንግዲህ እንዴ እንኳን በሰላም መጣሽ ብሎ አቅፏት ተቀምጠው ቆይ እኮ ነገር ግን እኮ የደበረች ሰው እኮ አትመስይም ይላታል። ከዛ ምንድን ነው ማለት የደበረች ሰው ምን ይመስላል ብላ ትጠይቃለች። በጣም ዘንጠሽና አምሮብሽ እኮ ነው የመጣሽው ይላታል። እሷ ደግሞ የዘነጠና ያማረ ሁሉ እኮ ደስተኛ አዳመኑ ማሳያ ነው ብላ ትመልስላታለች። እሱ ደግሞ እንግዲህ ቆይ ምንድን ነው ሆነሽ የደበረች ምን ሆና ነው የደበረ ትለዋለች። ከዛ አይ ምንም አይደለም ብሎ ትመልሳለች። ከዛንን እና ታዲያ ምንድን ነው ብሎ ትጠይቃለች። ከዛንን አይ ምንም አይደለም ብሎ መልስላታል። ከዛንን እሺ ታዲያ እና ታዲያ ምንድን ነው ብሎ ሲያወራትም ምንም ነገር ልትነግረው ፍቃደኛ አይደለችም። ከዛንን እንግዲህ እንደዚህ እያሉ ቁጭ ብሎ ሳሉ እንግዲህ በጣም አመሰግናለሁ ትለዋለች። ለምንድን ነው የምታመሰግኝ ይላታል። በፈለኩ ጊዜ ሁሉ ከጎኔ ስለምትገኝ በጣም ነው የማመሰግነው ብሎ ይነግራታል። ቆይ አንቺ እኮ ለምንድን ነው እንደዚህ የምትሆኝ? በየቀኑ እኮ ያቺ ተንኮለኛና ሳቅታ ኤልሹ እያዋጣዋት ነው ይላታል። እንግዲህ እሷም ደግሞ አውቃለሁ ወንድምሽና ወንድምሽ ቦታ እየሰጠሽ አይደለም፣ እናትሽ ደግሞ እስር ቤት ናት ብሎ ይነግራታል። ከዛንን ግን እኮ ለወንድምሽም እሷንም ለእናትህም ለሁሉም ነገር እኮ ጊዜ አለው። ስለዚህ ነገር ሁሉ ለመልካም ነው ብሎ ይነግራታል። ቆይ እኔም ብለው እየመከርከኝ ነው እንዴ ብላ ትጠይቃለች። አዎ በሚያሳዝን ሁኔታ እየመከርኩሽ ነው ይላታል። ከዛ ግን እኮ ያቺ ተንኮለኛ ተጫዋቿ ናት እንጂ የጠፋችው እኮ ተንኮለኛዋ አለች ብሎ ይቀልድባታል። እሷ ደግሞ ጆን ትለዋለች። አዎ ታዲያ ምንድን ነው ብሎ ይመልስላታል።
ቆይ ኤልሹ እናትሽ በመፈታቱ ለምንድን ነው ደስተኛ ያለሹ? ትላታለች። አይ ምንም ደስተኛ አይደለውም እንግዲህ ምናል ከኔ የደበቀችው ብዙ ነገር አለ ትላለች። ከዛ እሱ ደግሞ እሱን እንኳን አንቺ እንኳን አላወቅሽም ብሎ ይመልስላታል። እንግዲህ ነገሩን እሱ በጥልቅ ስለሚያውቀው ምን እንደሚሰሩና የት እንደሚያደርጉ ከእሷ ጋር ስለሚሰሩ ነገሮቹን የት ሄድና የእሷን በደንብ አርግቶ ነው የሚያውቀው። ነገር ግን እንግዲህ ለእሹ ሊነግራት ፍቃደኛ አይደለም። የእውነት እጆን ከእንግዲህ ከእሷ ፍቅር ይዞት ከሆነ በመጨረሻ ላይ ከባድ ይሆንበታል። ይሄን ሁሉ ምስጢር እንዴት አድርጎ እንደሚነግራትና ጆን ደግሞ ከእሷ ጋራ የልብ ጓደኛ አሁን ደግሞ እንግዲህ ወደ ፍቅር እያመሩ ነው። የእሱ ባይታወቅም እንግዲህ እሷ እንደምትወድ እየገለጸች ነበረ በሌላም እና ስለዚህ አሁን ለጆን በጣም ከባድ ነገር ይሆንበታል ብዬ አስባለሁ በራሴ በኩል። ለምን የእናቱን ጉዳይ እንዲሁም ደግሞ የአባትየውም ነገር በደንብ ያውቃል። የሚሰሩትና የሚውሉበትን እንግዲህ ለነሱ እየተላላከ ስለሚውል በደንብ አድርጎ ያውቀዋል። ቢያቅም እንግዲህ ለኤልሹ ስላልነገራት በኋላ ላይ እንግዲህ አንድ ላይ ከተጣመሩ በጣም ይከብደዋል። ለምን ያን ጊዜ አላስረዳውም? ለምን ያን ጊዜ አብሬ በሚሆንበት ሰዓት ጊዜ ሁሉም ነገሩ ለምን አልነገርኩም ብሎ የእግር እሳት ይሆንበታል ብዬ ጠብቃለሁ። እንግዲህ ጥያቄውን ስትጠይቀው አንተ ታውቃለህ ወይ ብላ ትጠይቀዋለች። እረ እኔ አላቅም፣ እሱን እንኳን በምን እንደታሰረች የማውቀው ነገር የለም ይላታል። መቼም እንግዲህ መልካም ነገር ሰርታ አይደለም እንግዲህ በመጥፎ ነገር ነው የታሰረችው ይላል። አንተ ታውቃለህ ማለት ነው ትለዋለች። አይ እኔም እንኳን አላቅም ይላታል። እንግዲህ ሁሉም ነገር አለማወቅሽ ለአንቺ ጥሩ ነው ይላታል። አሁንም እኮ ከእስር ቤት ተፈታች ማለት እኮ ነጻ ናት ማለት አይደለም እኮ ይላታል። እንዴ ከተፈታች እኮ ከዚህ በኋላ ነጻ ናት ይላል። እንዴ ደግሞ እኮ ነግረኛለች ሆቴል እንደምታርፍ ትላለች። እንዴ ነገረች ትላለች። አዎ ነግረኛለች ሆቴል ነው የምታርፈው። ቤት እያላት ቤተሰብ እያላት እንዴት እንደዚህ ታደርጋለች ብላ ትነግረዋለች። እንግዲህ ሆቴል ውስጥ ተደብቆ መኖር ማለት በጣም ከባድ ነው ብሎ ትመልስለታለች። ቆይ ኤልሹዬ ተረጋጊ። እንግዲህ ሰው ልጅ ብቻውን ሲሆን አንዳንድ ጊዜ መጥፎ ነገር ብቻ ነው የሚያስበው። አንቺም ደግሞ እንግዲህ አንዳንድ ጊዜ መጥፎ ነገር ነው የምታስቢው። ስለዚህ ለሁሉም ነገር ተረጋጊ ብሎ ይነግራታል። እንግዲህ አንተ ደግሞ ጥሩ መካሪ ወጥተዋል ብላ ትለዋለች። ስለዚህ ምንም ነገር አታስቢ፣ የትም ቦታ ብትሄጂ እኔ ከጎንሽ ነኝ ብሎ ቃል ይገባላታል። ምንም አይነት ነገር ቢፈጠር ይሄንን ወቂ፣ እኔ መቼም ቢሆን ከአንቺ ጋር ነኝ፣ የትም እንኳን ብትሄጂ ከአንቺ ጋር ነኝ ይላታል። እንግዲህ ኔስቲ ከኔ አጠገብ ተቀመጪ ይላታል። እዚህ ጋር ትለዋለች። አዎ እዚህ ጋር ነይ፣ እዚህ ጋር ቁጭ በይ ይላታል። እሺ በቃ ብላ ኤልሹ ጋር አጠገቡ ቁጭ ትላለች። እንግዲህ ጁሳቸውን እየጠጡ እያወሩ ነበረ። እንግዲህ አዩዬ ትመጣና ቁጭ ትላለች። በዚህ ጋር ምንም አይነት ነገር አልሆንኩም አትጨነቂ የኔ ልጅ ትላታለች። እንግዲህ ላይ የነበረውን ነገር ልቧን ውስጥ ሰብሯል። ነገር ግን እንግዲህ መቼ ማጣት ማለት በጣም ከባድ ነው። ሰው ልጅ ካጣ የሚያደርገው ነገር እንግዲህ የሚያሳይ ፊልም ነው። እንግዲህ የናይቱ እነዚህ እንግዲህ ቤታቸው ነጥተውና ከቤታቸው ተባረው በሰው ምክንያት እንግዲህ ሰው ቤት እየገቡ ሰዎች ናቸው። ስላጡ ነው እንግዲህ የሰው ሰራተኛ ሆነው እየኖሩት ያሉት። እንግዲህ ያኔም እንግዲህ ቤታቸውን ስላጡና ምንም ማድረግ ስለሌለባቸው ከገጠር መጥቶ እንግዲህ ታስታውሳላችሁ፣ ከገጠር መጥቶ መንገድ ላይ እያደሩ ነበረ። እንግዲህ ለምን ምክንያቱ ደግሞ በሀያኖች መካከል እንግዲህ እነሱ ቤታቸው ስለተቀሙ ቤታቸውን ደግሞ ስለተቀሙ ወደ ሰው ቤት ገብቶ ሰራተኝነት እየሰሩ እናትና ልጅ እንግዲህ እንደዛ ነበረ ሲያሳልፉት የነበረ። ማጣት ማለት በጣም ከባድ ነው። ማጣትን እንደው ለሰው ልጅ እግዚአብሔር አይስጠው ነው ማለት ነው። የእውነት ለመናገር ብዙ ብርም ችግር ነው፣ ማጣትም ደግሞ ችግር ነው። ስለዚህ እግዚአብሔር ሲሰጠን በመካከለኛው ይስጠን ማለት ነውና
እንግዲህ እነሱም አሁን እየተቸገሩና መከራ እያዩ ያሉት ሰው ቤት የገቡት ለምንድን ነው? ለዛ ነው ማለት ነው። እና ማጣት ማለት በትንሹ በጣም ከባድ ነገር ነው። በትንሽ ነገር የሚታይ ነገር አይደለም። የሰው ዓይን ማየት እንግዲህ ከበላችሁ የምትጠጡበትን ከጠጣችሁ ደግሞ የምታድሩበትን ደግሞ ስታገኙ የምትለብሱት ነገር አለ። ከዛ ትምህርት አለ። ብዙ አይነት ነገር አለ እና እንግዲህ ህይወት ማለት አንዱ ክፍል የትምህርት ቤት ናትና በጣም ከባድ ነው። ማጣትን ደግሞ ስትጨምሩበት በጣም ይከብዳልና እንግዲህ እነሱም አየየም የሆነችው ልጆቿን ይዛ ሰው ቤት ነበረ መግባት የነበረበት። እንግዲህ እዚህ ቤት ተጠለሉ። ስራ እየሰሩ እንግዲህ ሶስታቸውም ስራ እየሰሩ ነበረ። ማኩም ደግሞ እንግዲህ ኃይለኛ ነበረና እንግዲህ በሚያደርገው ነገር ሁሉ እንትን እያደረገ በቃ ችግር የለውም ከኛ ጋር ትኖራላችሁ ብሎ ነበር አባታቸው ያስጠጋ። እንግዲህ አባትየው ከሞተ ወደ ነበረ እንግዲህ ከቤት ትወጣላችሁ ስትል የነበረ አባታቸውን ከገደለች ወደ ነበረ። እንግዲህ በጣም የሚያዛዝን ድራማ ነው ይሄ ድራማ። እውነቱን ለመናገር ከመጀመሪያ አንስታችሁ ካያችሁት በጣም ምዕራፉን አንድ ብላችሁ ስታዩት በጣም የሚያስተምርና ድቅ የሆነ ድራማ ነው። እንግዲህ ኤልሹና ቤሩን የቁጭ ብሎ እራታቸውን እየበሉ እየተጎራረሱ ነበረ። እንግዲህ ቤት ውስጥ የነበረውን ችግሯን ደጅ ወጣ እንደዚህ ያለውን ነገር ፈታ እያለች ነበረ። አንዳንድ ጊዜ ደጅ ላይ መውጣታችን አንድ ነገር ራሳችን ውስጥ የነበረውን ችግራችን እንዲረሳ ነው። እንግዲህ ኤልሹዬ በድጋሜ ስለተስማማን በጣም ደስ ብሎኛል ትላለች። ከዛ እሷ ደግሞ በጣም ይስቅበታል። ቆይ አንቺ ምን ማለት ነው ትላታለች። እንግዲህ ምንድን ነው ቆይ እንደዚህ የሚያስቅሽ ብሎ ይጠይቃታል። እንግዲህ እሷ ደግሞ ቆይ በጆሮ ነው የምነግር ወደዚህ ትለዋለች። ከዛንን እንግዲህ እሱ ደግሞ ጠጋ ስል እሷ ትስማለች። እሱም ደግሞ ያፍርና አንቺ ቆይ ምን እያደረግሽ ነው ይላታል። ከዛንን እንግዲህ በዚህ መካከል እየተጫወቱ እስቲ ነይ ጠጋ በይ በቃ ይላታል። ከዛንን ጠጋ ብሎ ጠጋ ትላለች። ከዛንን ደግሞ በመካከል ውስጥ እየተላፉ እንግዲህ በጣም እየተጨነቁ ነበረ። ከዛ መንገድ ላይ እንግዲህ ሁለቱ ይገናኛሉ። እንዴ አንቺ ደግሞ ምን ታረጋለች ከዚህ ትላታለች። እንግዲህ ምን ማለት ነው ቤተሰቡ እንደሆነ እዚህ ናቸው አይደለ እንዴ ትላለች። ምን ማለት ነው ትላታለች። እንዴ ቤሉንና ሰሩ እኮ እዚህ ናቸው ትላለች። ከዛ እንግዲህ ማጉ ተናዶ እየሮጠ ይገባል። ከዛንን እንግዲህ ተከትላ ደግሞ ወንድሜ እያለች ሮጣ ትገባለች። እንግዲህ ማጉ በሚቀጥለው ምን እንደሚያደርግ ባይታወቅም እየተናደደ ነበረ ሮጣ የገባችው። እንግዲህ ሁለቱም በጣም የተናደዱና ሁለቱም ደግሞ ለመረጋጋት ምንም አይነት እንኳን እንትን የሌላቸው ናቸው። በጣም ስሜታሞች በጣም ይናደዳሉ። እንግዲህ አሁን ሁለቱ አንድ ላይ ተገናኝተው ሰውየውን እንዳይገሉት እፈራለሁ። እንግዲህ አሁን ማጉን ምን እንደሚያደርግ ባይታወቅም አብሮት ሮጦ ገብቷል። ከዛም እንግዲህ መሲም ተከትላ እዛው ናት። እንግዲህ ሁሉም ሰው ተሰብስቧል። እሱ ደግሞ ሲያይ ምን እንደሚል እንግዲህ ለሁሉም ሰው ተሰብስባችሁ የመጣችሁት እኔን ለመግደል ነው ወይ ብሎ እንግዲህ ሞትን እንዳፋጠንኮ ብሎ ነግሮት ነበረ። እንግዲህ ቆይ አንተ ወደ እኔ የምትመጣ ሰው ቆይ በራሱ ጊዜ እንዴት ሞትን ያፋጥናል ብሎ ነበረ። እሱ ሲደውልለት ደስ ብሎት ነበረ። እንግዲህ ሲፈልገው ነበረ። ከዚህ በፊት እንግዲህ አስደብድቧት እንግዲህ አፉ ደም እስከሚወጣና ሞቷል ተብሎ ነበረ ጥሎት ሄዱ። ነገር ግን እንግዲህ ሰው አለቀኑ አይሞትም እንደሚባለው አልሞተም። አፈር ልሶ እንደ እባብ ተነሳ ማለት እንችላለን። ለምን እንደዛ ተደብድቦና አፍንጫው እንደዛ ደም እየፈሰሰ እንግዲህ እዛው አድሮ እዛው ውሎ በምን ታምርም እንደሆነ እግዚአብሔር አተረፈው። እንግዲህ ሰው ልጅ በድራማ ውስጥም ቢሆን እንደዚህ አይነት ነገር እንዳለ ነው የሚያስታውቀው። እንግዲህ እስከምንቀጥለው
እስከምንገናኝ ድረስ ዛሬ ያቀረብኩላችሁ እነ ሜኩም ነበረ። በጣም ደስ የሚልና ይህን እንደሚያስተምር ድራማ ነው። እንደወደዳችሁትና እንደተመቻችሁ ተስፋ አድርጋለሁኝ። እንግዲህ ከወደዳችሁትና ከተመቻችሁ ላይክ ማድረጋችሁን አትርሱ። ላይክ ደግሞ ስለምታረጉና ስለምታበረታቱኝ አይዞች ስለምትሉኝ ደግሞ በጣም እጅግ አድርጌ አመሰግናለሁ። ሰው ልጅ ጤና ሲኖር ነውና ሰው ልጅ ለፍቶ ሲያገኝ ነውና የሄዳችሁበት መንገድ ሁሉ የምትሄዱበት መንገድ ሁሉ የሰመረላችሁ ይሁን። ሀሳባችሁ ሙሉ ይሁንላችሁ። የምታዩት ነገር ሁሉ ይውደዳችሁ። እንግዲህ ጎንበስ ያለላችሁ ነገር ቀና ይሁንላችሁ። ቀናችሁ ሁሉ ያማረ ይሁን። በህይወታችሁ እንግዲህ ያማረውን ነገር እግዚአብሔር ይስጣችሁ። ፈልጋችሁ አትጡ። ሁሉም ነገር እግዚአብሔር የለመናችሁ የልባችሁ መሻት እግዚአብሔር ይስጣችሁ። በጣም ደስ የሚልና በጣም አሪፍ ጊዜ ነበረን። እንግዲህ ስለተከታተላችሁ ከኔ ጋር ሰዓታችሁን ሰውታችሁ ከዚህ እውነት 30 ደቂቃ ማለት በጣም ከባድ ነው። እንግዲህ ይህን ሰዓታችሁን ሰውታችሁ ከኔ ጋር ቁጭ ብላችሁ ስለተከታተላችሁኝ በጣም እጅግ አድርጌ ከልቤ አመሰግናችኋለሁ። እንዳልኳችሁ እግዚአብሔር ባላችሁበት ቦታ በክፉ ከክፋት ሁሉ በደሙ ይሸፍናችሁ ይጠብቃችሁ። እወዳችኋለሁ፣ አከብራችኋለሁ። ሁላችሁም ሻሎም ብያለሁ።